እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ ልታደርጉ ጋብዛችኋለሁ። እንግዲህ ኢትዮጵያ ውስጥ ምንዛሬ የሚገበያይባቸው 3 ገበያዎች አሉ። እንግዲህ በፊት የነበረው ገበያ 2 ነው። እሱ ምንድን ነው? በመደበኛ ባንኮች ውስጥ ያለ የምንዛሬ ግብይት ገበያ አለ። ሌላው ደግሞ በተቃራኒ ያለው የጥቁር ገበያ ነበረ። አሁን ደግሞ እንግዲህ ከኢኮኖሚ ሪፎርሙ በኋላ ፍቃድ የተሰጣቸው የግል የምንዛሬ ቢሮዎች አሉ። አሁን ብሔራዊ ባንክ ዌብሳይት ላይ ብትገቡ ፍቃድ የተሰጣቸው የታወቁ የምንዛሬ ገበያዎች አሉ፣ ቢሮዎች። አሁን እነሱም ተጨምረዋል፣ 3 ሆኗል ማለት ነው። እና የሶስቱን ዋጋ እየተመለከትኩ ነበር። እንግዲህ ሶስቱ ያላቸው የዋጋ ልዩነት ኢትዮጵያ ውስጥ ያለውን የዶላር አቅርቦት ሁኔታ፣ የውጭ ምንዛሬ አቅርቦት ሁኔታ የሚያሳይ ነው። በሶስቱ መካከል ያለው ልዩነት ደግሞ እንዴት ነው መታረቅ ያለበት የሚለውንም ሀሳብ ይሰጣል። ገበያውን ኤክስፕሌን የሚያደርግ ስለሆነ ማለት ነው። የመጀመሪያው እንግዲህ የመጋቢት 4ና 5ን እንደው በሪፈረንስነት እንኳን ብንጠቀም መደበኛ ባንኮች ውስጥ እንደየባንኩ ይለያያል። ለምሳሌ የኢትዮጵያ ንግድ ባንክ ብትመለከቱ የመግዣው 124 ብር ነው አንድ የአሜሪካ ዶላር፣ መሸጫው ደግሞ 126 ብር ነው። እና የግል ባንኮች 128 በመግዣ 130 መሸጫ ያለበት አለ። 128 መግዣ 131 መሸጫ 130 መግዣ 132 መሸጫ ድረስ አለ። ከትንሽ ባንኮች እስከ ትልቅ ባንኮች አማካዩ ነው። እንግዲህ የተለጠፈው ነው። እንግዲህ ቦነስ ጨምራችሁ ብትደራደሩ እንግዲህ ያለው አቬሬጁ ይሄን ነው የሚያሳየው። የግል ፍቃድ የተሰጣቸው ቢሮዎች የተወሰኑትን አይቼ ነበር። ልዩነት ቢኖረውም 144 መግዣ ሆኖ 146 መሸጫ ነው። አንድ አሜሪካ ዶላር በ144 እየገዙ በ146 ይሸጣሉ። በ145 ገዝተውም በ147 የሚሸጡ አሉ። እንግዲህ ከፍና ዝቅ ይላል። ግን በአቬሬ ደረጃ በ145 እየገዙ በ147 መሸጥ አለው። መለዋወጥ ቢኖርም የግል ፍቃድ የተሰጣቸው የኤክስቼንጅ ቢሮዎች ማለት ነው። የጥቁር ገበያውንም ቼክ ለማድረግ ሞክሬያለሁ። የጥቁር ገበያው ከፍና ዝቅ ቢኖረውም በ152 እየገዛ በ155 እንደሚሸጥ ያሳያል። አማካዩ እዛ አካባቢ ነው። እንግዲህ በጣም ልዩነት አለ። በመደበኛ ባንክና የግል ፍቃድ በተሰጣቸው መካከል ከ10 ብር በላይ የሆነ ልዩነት አለ። ወደ 10 ብር የሚሆን ልዩነት አለ። መደበኛ ባንክና በጥቁር ገበያው መካከል ኦልሞስት ወደ 20 ብር የሚሆን ልዩነት አለ። የግል ፍቃድ በተሰጣቸውና በጥቁር ገበያው መካከል የ10 ብር ልዩነት አለ። አንድ አሜሪካ ዶላርና የ10 ብር ልዩነት ምንዛሬውን ከተመለከትን ይሄ ልዩነት የሚፈጥረው ምንድን ነው ከተባለ 4 ምክንያቶች መጠቀስ ይችላሉ። አንደኛው የስራ ማስኬጃ ወጪ ሁኔታ ነው። ሁለተኛው ደግሞ ምንዛሬ ላይ ያለው ፍሌክሲቢሊቲ፣ በቀላሉ መመንዘር መቻል፣ መሸጥና መግዛት መቻሉ። ሶስተኛው የምንዛሬ አቅርቦት መጠኑ ነው። በአራተኝነት የምንዛሬ ምንጩ ሁኔታ ይወስነዋል። አሁን የባንኮችን ብንመለከት ባንኮች ከፍተኛ ስራ ማስኬጃ ወጪ አለባቸው። ትልቅ ኢንስቲትዩሽን ነው። ብዙ ሰራተኛ ያለበት ነው። ብዙ ሬንት ያለባቸውም አሉ። ብዙ የስራ ማስኬጃ ወጪ ያለባቸው ደግሞ በእያንዳንዱ ምንዛሬ ላይ ለብሔራዊ ባንክ የሚታሰብም ታሪፍም አለባቸው። በሶስተኝነት ደግሞ የገቢ ግብር ኢሹም አለበት በመደበኛ ባንኮች ውስጥ ያለው። ይሄ በሙሉ ይደምራል ምንዛሬ ውስጥ። የግል ባንኮችን የግል የምንዛሬ ቢሮዎችን ብንመለከት የስራ ማስኬጃቸው በጣም ዝቅተኛ ነው። በቃ ትንሽዬ ሾፕ ነው የሚከራዩት። እዛ ሾፕ ውስጥ ጥቂት ሰራተኛ ቀጥረው ነው የሚያንቀሳቅሱ። ብዙዎቹ ከአንድና ከሁለት ሰራተኛ በላይ እንደውም ብዙ የላቸውም። ይህ የምንዛሬ ሁኔታው በጣም ፍሌክሲብል ነው። በቀላሉ ሄዶ ገዝቶ መሸጥ የሚቻልበት ነው። ሰዎች በሚበዙባቸው ቦታዎች ውስጥ ሽያጭ የሚከናወንበት ነው። እንግዲህ የገደብ አቅርቦት ሁኔታም አለ ደግሞ የግል የምንዛሬዎች ውስጥ። ለምሳሌ ለሰዎች ሲሸጩ ለግለሰብ በቃ ወደ ውጭ ለሚጓዝ ለግለሰብ እስከ $5000 መሸጥ ይችላሉ። ለቢዝነስ ተጓዦች ደግሞ ዶክሜንት ለሚያሟሉ የቢዝነስ ተጓዦች እስከ $10,000 መሸጥ ይችላሉ። ደግሞ ለመግዛት ደግሞ የሚችሉበት ተመን አለ። እንግዲህ እስከ $10,000 ድረስ መግዛት ይችላሉ። ከከስተም ማስረጃ ከዛ በላይ ከሆነ የከስተም ማስረጃ ሊጠየቅ ይችላል። ግን እስከ $10,000 ድረስ መግዛት ይችላሉ። ይሄ
የገደብ አቅርቦት ሁኔታ ነው። መደበኛ ባንኮች ውስጥ የለም፣ ነገር ግን የግል የምንዛሬ ቢሮዎች ውስጥ አለ። ጥቁር ገበያውን ከተመለከት ነው ዝቅተኛ ስራ ማስኬጃ ነው ያለው። በቃ አንድ ባለ ሀብት የሚመነዝሩ ሰዎችን በትኖ ሊሰበስበው የሚችለው ነው። ዝቅተኛ የስራ ማስኬጃ ወጪ አለ። ደግሞ ፍሌክሲብል የሆነ አክሰስ አለ። እንግዲህ በቀላሉ በኔትወርኮቻቸው የውጭ ምንዛሬ ማግኘት፣ መሸጥ፣ እንቅስቃሴ መግዛት ያለበት ነው። ጥቁር ገበያ ውስጥ የህጋዊነት ጉዳይም ደግሞ አለ። በቀላሉ በህጋዊ ገበያዎች ውስጥ ሄደው መሸጥም መግዛትም የማይችሉ ማስረጃ ማቅረብ የማይችሉ ሰዎች ወደ ጥቁር ገበያ ውስጥ እንደሚንቀሳቀሱ ይታወቃል። የጥቁር ገበያ ውስጥ ደግሞ የአቅርቦት መጠን ችግር የለም። ለምሳሌ የግል የምንዛሬ ቢሮዎች ውስጥ መግዛት የሚችሉት መሸጥ የሚችሉት መጠን ይታወቃል። ለብሔራዊ ባንክ ደግሞ ሪፖርት ማቅረብ አለባቸው፣ ተከታታይ ሪፖርት። የጥቁር ገበያው ይሄ በሙሉ ሪስትሪክሽን የለበትም። ስለዚህ በቂ የመጠን አቅርቦት አለዛ። አሁን የስራ ማስኬጃ ወጪያቸው እንኳን ቀንሶ በጣም በከፍተኛ መጠን ነው የሚመነዝሩት የግል የምንዛሬ ቢሮዎችና ጥቁር ገበያዎች ከመደበኛ ባንኮች አንጻር ሲታይ። እንግዲህ መደበኛ ባንኮቹ በጣም ትልልቅ መጠን ሊያቀርቡ ይችላሉ፣ ደግሞ ትልልቅ መጠንም ሊቀበሉ ይችላሉ። ነገር ግን የግል የምንዛሬ ቢሮዎችና የጥቁር ገበያው ጠቅላላ የምንዛሬ ገበያው ላይ ተጽዕኖ አይፈጥርም ብሎ መናገር አይችልም። መሰረታዊ ልዩነት ይጠበቃል። አሁን እነዚህ ሶስት ገበያዎች መጠባበቅ ባህሪ ውስጥ ነው ያሉት። ኢትዮጵያ ብቻ ሳይሆን ሌሎችም ሀገራቶች ላይ መጠባበቅ አለ። በተለይ ፍሌክሲብል አሁን ምንዛሬው ፍሎቲንግ በተደረገበትም አለ፣ ደግሞ በመንግስት በሚወሰንም ጊዜ አለ። በመንግስት በሚወሰንም ጊዜ ኢትዮጵያ ውስጥ ጥቁር ገበያው ነበረ። አሁን ወደ ፍሎቲንግም ተገልብጦ ጥቁር ገበያ መኖሩ አይቀርም። ለምን? ጥቁር ገበያው የአቅርቦትና የፍላጎት ሁኔታን እየተከታተለ የሚንቀሳቀስ ስለሆነ። ስለዚህ ይሄን በሙሉ ለማቀራረብ፣ ምክንያቱም የዚህን ያህል ልዩነት የሚኖር ከሆነ መደበኛ ባንኮች ውስጥ ያለው እንቅስቃሴ ወደ ምን ወደ ግል የምንዛሬ ቢሮዎችና ወደ ጥቁር ገበያው የመሳብ ሁኔታዎች ሊኖሩ እንደሚችሉ ማሰብ ይቻላል። ምክንያቱም ዘቤስት የሚባለውን ፕራይስ ነው የሚፈልገው ሁልጊዜም በምንዛሬ ውስጥ የሚንቀሳቀስ አካል ንግድ ስለሆነ ማለት ነው። ስለዚህ የአቅርቦት ሁኔታ ማሳደግ በደንብ ያስፈልጋል። የውጭ ምንዛሬ የአቅርቦት ሁኔታ ካደገ በጥቁር ገበያና በመደበኛ መካከል ያለው መቀራረቡ አይቀርም። የግል የምንዛሬ ቢሮዎችና በባንኮች መካከል ያለው መቀራረቡ አይቀርም። ኤግዛክትሊ በእንኳን ባይቀራረቡ ግን መቀራረብ ይኖራል። ስለዚህ የአቅርቦት ሁኔታ ማሳደግ በደንብ ያስፈልጋል። ደግሞ የቁጥጥር ስርዓቶችንም ማሳደግ፣ የጥቁር ገበያውም በቁጥጥር መከላከል ይቻላል። የግል የምንዛሬ ቢሮዎችንም በደንብ ቁጥጥር በማድረግ በባንኮችና በሌሎቹ የምንዛሬ ቢሮዎች መካከል ያለው ልዩነት እንዲጠብ ማድረግ በደንብ ያስፈልጋል። ግን መሰረት ያለበት ግን የአቅርቦት ሁኔታ ነው። አቅርቦት ካላጠረ በስተቀር የግል የምንዛሬ ቢሮዎችም የጥቁር ገበያዎችም የዚህን ያህል እያደጉ ሊሄዱ አይችሉም። ልዩነቱ የምትመለከቱ ከሆነ እንዳውም በፍሎቲንግ ፐርፌክት የሚባለው አይነት የግብይት ስርዓት ነው የምትመለከቷቸው። 2 ብር ልዩነት የግል የምንዛሬ ቢሮዎች በ145 እየገዙ በ147 ነው የሚሸጡት። የ2 ብር ልዩነት ነው ያለው። ጥቁር ገበያውን ብንመለከት በ152 እየገዙ በ153 የ3 ብር ልዩነት ነው ያለው። በባንክ ቤቶች ውስጥ በመግዛትና በመሸጥ መካከል ቅድም የጠቀስኳቸው ብዙ ምክንያቶች ቢኖሩም ሰፊ ነው ልዩነቱ። ይሄ ማርኬቱን እያበላሸ የሚመጣ ነው። ስለዚህ የአቅርቦት ሁኔታ ማስተካከል፣ የሬጉሌሽን ስራዎችን ማስተካከል በደንብ ያስፈልጋል። ይሄ መረጃ ለእናንተ ለማቅረብ ነው። ተመልካቾች ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቪው ቴሌግራም፣ ፌስቡክ ላይም ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።